ስትጦሙ እንደ ግብዞች አትጠውልጉ። የመጀመሪያው ስርዓት ስንጾም እኛ ኦርቶዶክሳውያን አንጠውልግ። እግዚአብሔር የሚወደው ትልቅ መስዋዕትም ራስን ለእግዚአብሔር መስጠት ነው እንጂ ዝም ብሎ ጣኑን ጧፉን ብቻ እየሰጡ እነሱ የሚጠፉ ከሆነ ስለቴን ሰማኝ ስለቴን ሰማችኝ እመቤቴ ለማለት ብቻ የሆነ ንግስ በዓል ጠብቆ የሚመጣ ክርስቲያን እሱ ራሱን የሚያታልል። ያኔ ከእስክንድርያም ወደ ሀገራችን ወደ ኢትዮጵያ ሰው ይመጣ ነበር ጳጳስ። ዛሬ አይደለም ከአንድ ሀገር ወደ ሌላ ሀገር፣ አንድ ሀገር ላይ እንኳን ከምዕራብ ሰሜን፣ ከሰሜን ደቡብ፣ ከደቡብ ምስራቅ መሄድ በጣም ከባድ ነው ታውቃላችሁ። የያዙት መስቀል ሳይሆን የሚናገሩት ቋንቋ እየታየ ማለት ነው። በቋንቋ ማገልገል፣ መቀደስ፣ መስበክ፣ ህዝብን በቋንቋ ሰብኮ ወደ ቤተ ክርስቲያኑ ማምጣት። የትኛውም ቋንቋ በሰው ብቻ የሚያድር እንዳይመስላችሁ፣ በሀገርም ያድራል። ሰው ቢያመው ጎትተህ ጠበል ቤት ትወስደዋለህ። አጋንንት ያደረባትን አገር ግን የት ትወስዳታለህ? ለማንኛውም እውነት ነው፣ ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለውም። ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ፣ እንዲህ አይነት ሰዎች አሉ። ከብርሃን መምህር ሰሎሞን በቀለ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡራን አባቶች፣ መምህራን፣ ዘማሪያን እንዲሁም ከሩቅ ከቅርብ የመጣችሁ ምዕመናን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? በቅዱስ ቤቱ የሰበሰበን ቃሉን ሊሰማ ሊያሰማ የጠራን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሁን ክቡር አባታችን እንግዲህ ይመስለኛል ርዕስ እየተሰጣችሁ ነው። እናንተም ወይ ትሰማላችሁ ወይ ደግሞ መምህራኑ እንደዛ ነው የሚያስተምሩት ተዘጋጅተው ወይም ደግሞ ርዕስ በዚህ ርዕስ ተብሎ መሰለኝና አንዳንድ ስርዓቶችን ልትማሩ በቀጣይነት ማለት ነው እንዳለ አሁን እየነገሩኝ ነበረ። ስለዚህ ዛሬ ብዙ ስርዓቶች አሉ። የቁርባን ስርዓት አለ፣ የቅዳሴ ስርዓት አለ፣ በጣም ብዙ የጸሎት ሌሎችም የስግደት፣ ያለባበስ፣ ያመጋገብ ሳይቀር ስርዓት አለን። ታውቃላችሁ ቅድስት ቤተ ክርስቲያናችን ስለ እያንዳንዱ ህይወታችን የማታስተምረንና የማትነግረን ምንም ነገር የለም። ስለዚህ ለዛሬ እኔ ያሰብኩት ስለ ስርዓተ ጾም ስለሆነ ስርዓተ ጾም በሚል ሐሳብ እንማማራለን ማለት ነው። ዋናው ዓላማ በተለይ በዚህ በጾመ ነቢያት ከህዳር 15 እስከ ታኅሳስ 28 ቀን ድረስ ያለው ጾማችን ቤተ ክርስቲያናችን ለምን እንደምትጾመውና የጾሙን ጥቅም መናገር የትምህርታችን ዓላማ ነው። ሶስተኛው ደግሞ ስርዓቱን መናገር ሌላኛው የትምህርት ዓላማ ነው። ሶስት ነገሮችን እንማራለን ማለት ነው። የመጀመሪያው ስርዓት፣ ሁለተኛ ታሪክ፣ ሶስተኛ ደግሞ ጥቅም። እነዚህን ሶስት ነገሮች አጠር አድርገን ያው ሶስቱ አንዱ ብቻውን የሚያልቅ አይደለም። በ40 ደቂቃ ውስጥ አንዱ ስርዓቱ ብቻውን 40 ደቂቃ ይበቃው። ምናልባት አረቡ ሊፈጅ ይችላል። ግን እንዳልኳችሁ አጠር እና ጠቅልል አድርገን እናየዋለን። ስርዓተ ጾም በሚል ርዕስ ነው የምንማማረው። እስኪ ምን አልኳችሁ? የስርዓት ምንጫችን በዋናነት እናንተ የምታውቁት የቤተ ክርስቲያን ስርዓት ተብሎ የሐዋርያት የሊቃውንት መጻሕፍት ናቸው። ነገር ግን እሱም የተቀዳው ከመጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ ጋር የሚቃረን አይደለም። የጾማችንን ስርዓት አስመልክቶ የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ጀምሮ የሚነገር ቃል አለ፣ ወይም መድኃኒታችን ኢየሱስ ክርስቶስ ያስተማረው ትምህርት አለ። እሱም እንዲህ ብሎ ይጀምራል። ስትጦሙ እንደ ግብዞች አትጠውልጉ። የመጀመሪያው ስርዓት ስንጾም እኛ ኦርቶዶክሳውያን አንጠውልግም። ሁለት ምክንያቶችን አብረን እናያለን እዚህ ውስጥ። መቼ ነው የማንጠውልገው? የት ነው የማንጠውልገው ስንጾም? መቼ ያን እንደሆነ
በከተማ ወይም ደግሞ ከገዳም ውጭ ያሉ ሰዎች ሲጾሙ ጾማቸውን አገር ይወቅልኝ ሰው ይስማልኝ ብለው አይጾሙ ማለት ነው። በቦታ ያለ እንደሆነ ከገዳም ውጭ ከምንኩስና ከብህትውና ቦታዎች ውጭ ያሉ እኛን ጨምሮ ዓለማውያን በዓለም የምንኖር ሰዎችን ይመለከታል። በገዳም ያሉት ግን በብህትውና በምንኩስና ሕይወት ያሉት ግን ከንቱ ውዳሴ የሚባል ነገር በቃ ለዚሁ ዓላማ ነው እና የተጠሩት። አባንትና ይጾማል እንዴ አባንትና ዛሬ እማሆይንትና ዛሬም ትጾማለች እንዴ የሚል ከንቱ ውዳሴ የለም በእነሱ ሕይወት። ሁልጊዜም ጸሎት አለ። ከተፈቀደው ከ50 ቀን ጌታችን ኢየሱስ ክርስቶስ ሞቶ ከተነሳበት የትንሣኤ ማግስት በኋላ ያሉት 50 ቀናት በእነዚህ ጊዜ ነው ጾም የማይቻለው እንጂ ሌላውን ጊዜ በሙሉ ሰው ሊጾመው ይችላል። መነኮሳት አባቶቻችን መነኮሳያት እናቶቻችን ይሄን ሊጾሙት ይችላል። በእነሱ ቦታ በእነሱ ስፍራ በእነሱ ሁኔታ ከንቱ ውዳሴ የሚባል ነገር የለም። ስለዚህ አትጠውልጉ ሲባል ከቦታ አንጻር ያየነው እንደሆነ እዚህ ምድር ላይ ያለን ሰዎች ከጾም አይነት ያየነው እንደሆነ ደግሞ በፈቃድ ጾም ማለት ነው። በፈቃድ ጾም በሰባቱ አጽዋማት ጊዜ እንትና እኮ ዛሬ ስለሚጾም ፊቱ ጠወለገ፣ እንትና እኮ ስለምትጾም ነው ጨጓራዋ የተነሳ ቢባል ይሄ ከንቱ ውዳሴ አይደለም። በሰባቱ አጽዋማት ከሰባቱ አጽዋማት ባሻገር የንስሐ ጾም እገሌ እኮ ንስሐ ገብቶ ይጾማል፣ ይሄ ከንቱ ውዳሴ የለው። ንስሐ ገብቶ መጾም የቤተ ክርስቲያናችን በአደባባይ የሚገለጥ ስራ ነው። የንስሐ አባቴ ቀኖና ስለሰጡኝ እጾማለሁ ማለት ንስሐ ስለገባው እጾማለሁ ማለት ይሄ ንስሐ መግባት የአዋጅ አደባባይ ስራችን እንጂ ሰው አየኝ አላየኝ ይሄ ከንቱ ውዳሴ ይሆናል አይሆንም ብለን የምናሰላስለው አይደለም። ስለዚህ ሰባቱ አጽዋሞቻችንና አባቶቻችን የሚሰጡን የንስሐ ጊዜ እሱ ከንቱ ውዳሴ የሌለበት ነው። ፊት የጠወለገ ወይስ እንደዚህ ሆነ እንደዚህ ሆነ ብለን የምንሸማቀቅበት አይደለም። እንግዲህ ሁለት ነገር አይተናል። በቦታ እና ከሰባቱ አጽዋማት ውጪ ንስሐን ጨምሮ ያሉት ጾሞቻችን ላይ ከንቱ ውዳሴ የለም። በእነዚህ በሰባቱ አጽዋማት ላይ ፊታችን ጠወለገ ሰው አወቀብን ብሎ መሳቀቅ የለም። መቼ ነው ታዲያ ፊታችሁ አይጠውልግ የተባለ ያለ እንደሆነ በፈቃድ ጾም። ለምሳሌ ጽጌ ጾም ብዙዎቻችሁ አሁን እርግጠኛ ነኝ እዚህ ውስጥ አብዛኞቻችሁ ልትጾሙ ትችላላችሁ። መልካም ነው፣ አይነቀፍም። ነገር ግን እናንተ ስትጾሙ ሌሎቹ ባለመጾማቸው አባቶች ባለመጾማቸው ምናልባት የፍስክ ምግቦችን ሲመገቡ አይታችሁ ሆዳሞች የማይጾሙ ስጋቸውን የሚያስቀድሙ ያላችሁ እንደሆነ ግብዝነት ማለት እሱ ነው። ጽጌ ጾም እንደምታውቁት ለጾመው ሰው በረከት ነው፣ ችግር የለውም። ከሰባቱ አጽዋማት ተጨምሮ 8ኛ ለምን አልሆነም? ለምን በጠዋት ተቀደሰ? ለምን አባቶች ካህናት በሉ? ለምን እንደዚያ ሆነ ብሎ እየጾመ ያለ ሰው ግን እሱ ጸሎቱ በጾሙ በእሾህ መካከል የተዘራ ዘር ነውና ቢያፈራ እንኳን ምንድነው ቢበቅል እንኳን ፍሬ የለውም። ስለዚህ በፈቃዳችን የምንጾመውን ጾም 318ቱ ሊቃውንት ሕንጻ መነኮሳት የሚባል መጽሐፍ አለ። እዚያ ላይ ምን ይላሉ? አንተ ሰው በግልህ በፈቃድህ ስጋዬን ላድክመው ከእግዚአብሔር በረከት ላግኝ ብለህ በምትጾመው ጾም ወለመ መጽአከ እሁከ በመዋዕለ ጾም ዘትጸውም በርእስከ በራስህ ጊዜ በምትጾመው ጾም ላይ ወንድምህ ሊጠይቅህ ቢመጣ ብላ በፍቅር ምስሌሁ ከእሱ ጋር በፍቅር ብላ ነው የሚለው። ፍቅር ይበልጣል። ይሉኝታ ሳይኖርህ አይ ዛሬ እኮ ጾም ነው የምትለው በሰባቱ አጽዋማት እንደገና ይሉኝታ ሳይኖርህ አይ እጾማለሁ የምንለው የነፍስ አባቴ ያዘውኛል ማለት ነው። እገሌ እኮ ንስሐ ይገባል ይገርማል ብሎ ከንቱ ውዳሴ ስለሌለ ማለት ነው። የታወጀ አዋጅ ስለሆነ ማለት ነው። ይሄ ግልጽ ነው እያልኩ ያለሁት ገብታችኋል አይደለ? ስለዚህ የመጀመሪያው ስርዓታችን ሲጾሙ እንደ ግብዞች አለመጠውለግ ነው። መቼ? በፈቃድ ጾም። በምን ጾም አልኳችሁ? ቀጥሎ ሁለተኛው የጾማችን ስርዓት እንግዲህ መጠውለግ እንደማይገባ ካየን ሰዎች ይወቁልኝ አገር ይወቅልኝ ብለን ካየን ሌላው ሁለት ነገር መድኃኒታችን ኢየሱስ ክርስቶስ ይጨምራል። ይሄ ምንድነው? አንተ ግን ይላል አንተ ግን ስትጾም በጽውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ። ራስህን ምን በል? እየሰማችሁ ነው አይደል? ራስህን ምን በል? ተቀባ። ራስህን ተቀባ። ይሄ ወዝ ይኖርህ ማለት ነው ለጊዜው። ዋናው ግን ቅባት የሚባለው
በትርጓሜ የእርስ በእርስ ፍቅር ነው ቅባት የሚባለው። ታስታውሳላችሁ የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ጀምሮ 5 ሰነፍ ሴቶች አሉ፣ 5 ልባም ሴቶች አሉ። 5ቱ ሰነፎች ማሰሮ ይዘዋል፣ ዘይት ግን አልያዙም። 5ቱ ልባሞች ማሰሮም ዘይትም ይዘዋል። ሲተረጎም ምንድን ነው? ማሰሮ የተባለው ሃይማኖት ነው። ዘይት ወይም ቅባት የተባለው ደግሞ ፍቅር ነው ወይም በጎ ምግባር ነው። አያችሁት? መጽሐፍ ቅዱስ ቅባት የሚለው በዘይት አምሳል የሚገልጠው ወይም በየትኛውም ቅባት ብሎ የሚገልጠው ነገር ፊትን የሚያወዛ ጸጉርን የሚያወዛ ነገር ካለ እሱ ፍቅር ተብሎ የምግባራት ሁሉ ርዕስ በሆነው ይተረጎማል። እና ራስህን ተቀባ ማለት ህሊናህ በጎ ነገርን፣ ፍቅርን፣ ሰላምን እያሰበ የሰላም ሰው ሆነህ ጹም ማለት ነው። የፍቅር ሰው ሆነህ ጹም ማለት ነው። ፊትህን ታጠብ ማለት ደግሞ አዎ ለጊዜው ፊትህ አይጠውልግ ማለት ነው። ዋናው ምስጢር ግን ከከርሰ ምድር በተገኘው ውሃ አይደለ ካንተ በሚመነጭ እንባ በንስሐ እንባ ፊትህ የታጠበ ሁን ማለት ነው። የንስሐ እንባ አንተን ያጠራሃል፣ አንተን ይቀድስሃልና ራስህን ተቀባ፣ ፍቅርን ገንዘብ አድርግ፣ ፊትህን ታጠብ ማለት ነው። በንስሐ እንባ ራስህን ንጹህ አድርግ ማለት ነው። ከዚያ ውጭ ግን ይሄን ሁሉ ስታደርግ ሰው ይወቅልኝ ያልክ እንደሆነ ይልና ዮሐንስ አፈወርቅ የሚባል ትልቅ የቤተ ክርስቲያናችን ሊቅ ምን ብሎ ይተረጉማል? አንተ በሩጫ መካከል ነህ እንበል፣ ሮጥክ፣ ጀግንነትህን ራስህ እያደነክ ለራስህ ታጨበጭባለህ። እየሮጥክ ነው። ከሮጥክ በኋላ ማንም ተወዳዳሪ ሳይኖርብህ እኔ አንደኛ ነኝ ብለህ ራስህን ትሸልማለህ። ለራስህ አጨብጭበህ ራስህን ሸልመህ ብራቮ ብለህ ያው እንግዲህ ብራቮ ብለን ራሳችንን አንሸልምም ማለት ነው። እና በክርስትና ሕይወት ውስጥ ለራስህ አጨብጭበህ ራስህን ሸልመህ ክርስትና የለም። በስውር ላለው አባትህ የሚሆነውን ነገር አድርግ፣ አምላክህ እግዚአብሔር በግልጥ ሰማያዊ ዋጋ ምድራዊ በረከት ይሰጥሃል ነው የሚለው። ስለዚህ ባጭሩ ሥርዓተ ጾም ማለት እነዚህን 3 ነገሮች የማንረሳቸው የጾማችን አካል ናቸው። ዝም ብሎ ከምግብና ከውሃ መከልከል አጋንንትም አይበሉም እንደምታውቁት። ግን የነሱ አለመብላት እንደ ቅዱስ ሚካኤል ሊሆን አይችልም፣ እንደነ ቅዱስ ገብርኤል ሊሆን አይችልም። ለምን? መብላት አለመብላቱ አይደለም ሲጀመር አይበሉም። ምግብ ለባህሪያቸው አይስማማቸው፣ ግን አለመብላት ብቻው የዛር ወላጆችም አይበሉም። ስጋ ለበስ አጋንንት እኛ የምንበላው ምግብ ማለት ነው። የነሱ ምግብ አለመብላት ግን ከነ ቅዱስ ተክለ ሃይማኖት ከነ ገብረ መንፈስ ቅዱስ ጋር አያስተካክላቸው። ሰው ከምግብ ስለተከለከለ ብቻ እንዲሁ የቅድስና ምልክት ሊሆን አይችልም። ምን ማለት ነው? እነዚህ አሁን ያላቸው ነገሮች ግብዝነት የሌለበት ራስን መቀባት ያለበት ፊትን መታጠብ የተጨመረበት ክርስቲያናዊ ጾም ነው ዋጋ ያለው። ባጭሩ ይሄን ካልኩ የጾም ትርጉም ደግሞ ምንድነው ብለን ከሥርዓቱ ጋር ስናየው አባቶቻችን 318ቱ ሊቃውንት ጾምሰ ጸባይተ ሥጋ ውእቱ፣ ጾም ማለት ሥጋን ለእግዚአብሔር ግብር አድርጎ መስጠት ነው። ጾም ማለት ሥጋን ለእግዚአብሔር ምን አድርጎ መስጠት አልኳችሁ? አስራት በኩራት ብታወጡ ገንዘብ ነው የምትሰጡት። ይሄ ጧፍ፣ ጃንጥላ፣ ብር ብትሰጡ እሱ ከናንተ የተለየውን ሰርታችሁ ያመጣችሁትን ነገር ነው። ሰው ሲጾም ግን ራሱን ነው ለእግዚአብሔር የሚሰጠው፣ እንደ ብር አይደለም። እግዚአብሔር የሚወደው ትልቅ መስዋዕትም ራስን ለእግዚአብሔር መስጠት ነው እንጂ ዝም ብሎ ጣኑን ጧፉን ብቻ እየሰጡ እነሱ የሚጠፉ ከሆነ ስለቴን ሰማኝ ስለቴን ሰማችኝ እመቤቴ ለማለት ብቻ የሆነ ንግስ በዓል ጠብቆ የሚመጣ ክርስቲያን እሱ ራሱን የሚያታልል ነው። እና ትልቁ የክርስትና መለያ ምልክቱ ራስን ለእግዚአብሔር መስዋዕት አድርጎ መስጠት ነው። ያ ራሳችንን መስዋዕት የምናደርግበት አንዱ ነገር ደግሞ ጾም ነው። ጾም ስጋችንን ነፍሳችንን ለእግዚአብሔር የምንገብርበት መስዋዕት አድርገን የምንሰዋበት ሌላው መንገድ ነው። እንግዲህ በጣም ባጭሩ ለ40 ደቂቃ እንዲመጥን አድርጌ ነው እየተናገርኩ ያለሁት። ገብቷችኋል አይደል? ይሄንን ያዙ። ወደ ጾም ታሪካችን ደግሞ ልምጣ። የጾም ታሪክ ስንል ከህዳር 15 እስከ ታህሳስ 28 ስንት ቀን ነው? አቤት 40 44 43 እርግጠኛ ሆኖ 44 ቀን ነው ያለን። ምንድነው ይሄ 44 ቀን? ቤተክርስቲያናችን እንደምታጾመን ህዳር 15 ጀምሮ እስከ ታህሳስ 28 አንዳንዴ 27 ላይ ጾሙ ያልቃል። በ4 ዓመት አንድ ጊዜ። እሱ ሌላ ታሪክ ነው። ሌሎቹ መምህራን ሌላ ጊዜ ይነግሯቸዋል። ምንድነው ይሄ?
ደግሞ ይሄ ሐሳቡን ማወቅ መረዳት ነው። ዝም ብለን በዘፈቀደ የምንጾመው ጾም የለንም። ምስጢሩ ምንድነው የሚለውን አሁንም አጠር አድርጌ እነግራችኋለሁ። መጀመሪያ 40ዎቹ ቀናት ራሳቸውን የቻለ ምስጢር አላቸው። 40ዎቹ ቀናት ቅዱስ ቀሌምንጦስ የቅዱስ ጴጥሮስ ደቀ መዝሙር ነው። እሱ እንደሚነግረን መጀመሪያ የጾመው አዳም ነው። መጀመሪያ የጾመው ማን አልኳችሁ? ሰፋ ያለ ታሪክ ነው። በጣም አሳጥሬ ልንገራችሁ። አዳም ከገነት ከወጣ በኋላ እግዚአብሔር ከገነት እንዳባረረኝ የገነትን ደጅ እንደዘጋብኝ ይቀራለሁ ሲምረኛል ይቅር ይለኛል ብሎ ጸለየ እና ሲጸልይ ሚስቱን ትንሽ ራቅ አድርጎ ነበር የጸለየው። ያው ዛሬ ላለችው ቤተ ክርስቲያን ምሳሌ ነው። ወንዶችም ሴቶችም አንድ ላይ ተግበስብሰን የማንጸለየው ለዚህ ነው። እሱ ደግሞ ሌሎች ምስጢራት አሉት። ግን አዳም ትንሽ ከሚስቱ ራቅ ብሎ ለብቻው ጸለየ፣ ሱባኤ ገባ። ይገርማችኋል፣ ሱባኤ ሊገቡ ያሰቡት 40 ቀን ነበር። ስንት ቀን አልኳችሁ? 40 ቀን ሳይሞላቸው በ37ኛው ቀን ሰይጣን መጣ እና እንደለመደው ይገርመኛል። ይሄ ትርጓሜያችን ላይ ወሆረ ሀበ ገርሃይተ ሐምሉ ዲያብሎስ ወደ ጓሮ ጎመኑ ወደ ሔዋን ሄደ ይላል። የጓሮ ጎመን ለዲያብሎስ ሔዋንን ለዲያብሎስ የጓሮ ጎመኑ ይላታል። አሳድጋ ጎመን ዘር ልታደርገው ትችላለች። ገና በለጋነቱ ሳለ ወይ በጥሬ ወይ ደግሞ አብስላ ልትበላው ትችላለች። አያችሁ፣ የጓሮ ጎመን ማለት እንደፈለጋችሁ የምታዙበት ማለት ነው። ሰይጣን እንደፈለገ የሚያዛት ከዛ ከገነት ጀምሮ አሁንም አግኝቷታል። ከስህተቱ አልተማረችም እና ሰይጣን ገብርኤል ነኝ ብሎ ወደ አዳምና ወደ ሔዋን ሄደ። መቼም እንደምታውቁት ዓለም ላይ ስንኖር ያልገጠመን ፈተና ጾም ጸሎት ስንጀምር ሆነ ብሎ ትዝ የሚለን ፈተና የሚያመጣብን ያን ጊዜ ነው። ምናልባት በብዙዎቻችን አይሁን አላውቅም፣ ሐሙስ፣ ሰኞ፣ ማክሰኞ፣ ቅዳሜ፣ እሁድ ምንም ቁርስ ትዝ ብሎት የማያውቅ ሰው ረቡዕ ጠዋት ትዝ ብሏችሁ አያውቅም? እኔ ሰይጣን መኖሩን እኮ ዝም ብላችሁ በዚህ ታውቁታላችሁ። ዝም ብሎ የግድ ስጋ ለብሶ ወይ ደግሞ ገዝፎ መታየት የለበትም። የሆነ ነገር ሲከለከል አንዳች ነገር ደግሞ ያንን መከልከል እንድናፈርስ እንድንጥስ ሹክ የሚለን ህሊናችንን ክፉ የሚያሳስብ ነገር አለ። ከገነት ከወጡ በኋላ ሰራሁላቸው መግቢያ መውጫቸው በእሾህ ታጥሯል ብሎ የተዋቸው ሰይጣን ጾም ጸሎት ሲጀምሩ እንደገና መጣ እና ደግሞ ስሙን ገብርኤል ነኝ ብሎ መጣ እና መጀመሪያ ወደ አዳም ሄደ። ማን ሲለው እኔ መልአኩ ቅዱስ ገብርኤል ነኝ አለ ሰይጣን። ራሱ ያንተ ፈጣሪ ይምጣ እንጂ መጀመሪያ ፍጡር ድምጽ ሰምቼ ይሄ ሁሉ መከራ መጣብኝ፣ አንተን ሰምቼ ከዚህ ከሱባኤ አልወጣም፣ ከጾም አልወጣም፣ ስለዚህ አይሆንም አለው። መጀመሪያም አትብላ የተባልከውን ዕፀ በለስ በልተህ ከዚህ ሁሉ ደረስክ፣ አሁን ደግሞ ፈጣሪ ይቅር ብሎሃል ናውጣ ብልህ እንዲያልክ ብሎ ወደ ሔዋን ሄደ። በዚህ በአዳም ወቂበት መጀመሪያ ያን ሁሉ ሕግ ያፈረሳችሁ አሁን ደግሞ ፈጣሪያችሁ ይቅር ብሏችኋል ብለው እምቢ አለኛል። ማን አንተ ስትለው ነገራት፣ ቅዱስ ገብርኤል ነኝ አለ። መቼም አሸባሪና ሌባ በራሱ ስም በራሱ ፎቶ በራሱ መታወቂያ ራሱን አይገልጥም። እንደምታውቁት ሰይጣን ከገነት ጀምሮ ራሱን ሆኖ አያውቅም ዛሬም ድረስ። ጽድቅ የመሰለ ኃጢአት ነው የሚያመጣው እንጂ ኃጢአትን ራሱን ኃጢአት አድርጎ ያመጣው። ሃይማኖት የመሰለ ክህደት ያመጣል እንጂ ክህደት ራሱ ክህደት ነው ብሎ ሊያመጣ አይችልም። ሃይማኖት ሲመስል ክህደት ሰዎች የምንድንበት መስሏቸው ያምናሉ። ሰዎች በጎ ነገር መስሏቸው በዚያ መንገድ ይሄዳሉ። ይህንን ነገር ያመጣው ከገነት ጀምሮ ነው። ራሱን ሆኖ አያውቅም፣ ራሱን ገልጦ አያውቅም። ስሙን እባብ አካሉን ዲያብሎስ ምንድነው? ስሙንም አካሉንም ቀይሮ ነው የመጣው። ስሙን እባብ አስብሎ በገነት አካሉንም እባብ አስመስሎ ነው በገነት የገባው። አሁንም ቅዱስ ገብርኤልን መስሎ መጣ። ቅዱስ ጳውሎስ ይናገራል ለቆሮንቶስ ክርስቲያኖች እስመ ሌሊሁ ሰይጣን ይትመሰል ከመ መልአከ ብርሃን፣ ሰይጣን ራሱ የብርሃን መልአክን መስሎ ይገለጣል እንዳለ። አዎ ለማሳት ይህንን ያደርጋልና ወደ ሔዋን ሄዶ ይህን ሲላት ሌላ መስለው ይሆናል ፈጣሪያችን መሐሪና ይቅር ባይ ነው። 37 ቀን አይደለም 7 ቀን እንኳን ብንጸልይ ይቅር ይለን የለ እንዴ ብላ መሰስ ብላ ወጣች። አዳም ፈጣሪያችን መሐሪ ነው እንዴ ጨካኝ ይመስልሃል ወይ? በቃ ይቅር ብሎን ከሆነ ይቅር ይለናል፣ ወደ ቀደመ ክብራችን ይመልሰናል። ፈጣሪያችን የ7 ቀን ጾም ይበቃዋል፣ መሐሪ አምላክ ነው ያለን አባታችን። ስለዚህ እባክህን በቃችሁ ካለን እንውጣለችው። እኔ ሌላ ነገር መስሎኝ ነው እንግዲህ እሺ ካልሽ ብሎ
እሱም ሱባኤውን አቋርጦ ጾሙን ጸሎቱን ትቶ ሔዋንን ተከተለ። አያችሁ፣ ዲያብሎስ ለሁለተኛ ጊዜ ሔዋንን ድል ነሳት። ሔዋን ደግሞ ለሁለተኛ ጊዜ ማንን ድል ነሳቸው ማለት ነው? ገነት ላይ ብቻ አይደለም፣ ከሱባኤም በማቋረጥ ከጾሙም በማቋረጥ ሔዋን ደግሞ ሌላ ስህተት ሰርታለች። አሁን እኛ በእነ አዳም በእነ ሔዋን ልንፈርድ አይደለም። ማን ነው እሱ? አትናቴዎስ የሚባል የቤተ ክርስቲያናችን ሊቅ እናንተስ በጌታችን ቤዛነት ወደ ገነት ወደ ቀደመ ክብራችሁ ተመልሳችኋል፣ ወደ ቀደመ ጸጋችሁ ተመልሳችኋል እያለ ያዜምላቸዋል ወይም ደግሞ ይናገርላቸዋል። እነሱን ልንፈርድባቸው አይደለም፣ ልንማርባቸው ነው ይሄንን ያመጣ ነው በሔዋንም በአዳምም። ግን 37ኛው ቀን ላይ ጾም ጸሎት አቋርጠው ወደ ገነት ጉዞ ሲጀምሩ ከእግረ ገነት ይባላል ከገነት ስር ከተራራው ስር ሲደርሱ ታሪኩ ሲያጥር ገብርኤል እንዳልሆነ አወቁት። ከጾም ከጸሎት ከሱባኤ ያቋርጣቸው ሰይጣን ጋርዳኤል የሚባል የጥንት ጠላታቸው ነው። በዚያ ወድቀው ሳሉ ደግሞ ሌላ ሰይጣን አዳምን ራሱን ብሎ አደማው፣ ፈነከተው በድንጋይ። ይሄ ጅውጃዋ ሽማግሌ የገነት በር ስር ምን ይሰራል? አባርሬዋለሁ ከዛ ብሎ እንዲቀርብ እንኳን አልፈለገም። ምን ማለት ነው? በሌላ አነጋገር ሰዎች ኃጢአት ሰርተው ከቤተ ክርስቲያን ሲርቁ የሆነ በደል ሰርተው የበደለኝነት ስሜት የጥፋተኝነት ስሜት ተሰምቷቸው ከቤተ ክርስቲያን ራቅ ሲሉ የቤተ ክርስቲያን ድምፅ ሳይቀር እንዲረብሻቸው ነው የሚያደርግ። ያ ማለት ነው ጠጋ ሲሉ ክፉ ስሜት በመፍጠር ማለት ነው። ስለዚህ ጨርሶ እንዲህ አይነት ነገሮችን ባለመስማት ህሊናን የሚወቅስ አይምሮን የሚያቀውስ ነገር እንዳይሰሙ ይሄን በማድረጌ ጥፋተኛ ነኝ፣ ይሄን ነገር በማድረጌ እንደዚህ ነኝ የማይሉበት ወይ ድናሃል ሌላ ነገር አያስፈልግህም ወደሚሉ ሰዎች ይወስዳቸዋል። ለማንኛውም እዚያ ገነት ጓሮ ላይ ያገኘው ሰይጣን አዳምን ስለጎዳው አዳም 3 ቀን ደግሞ ያችን ያቋረጣትን ሱባኤ ከነቁስሉ የ3 ቀን ሱባኤ ያዘ። አሁን መጀመሪያ 37 ቀን ጾሟል። አሁን 3 ቀን ስንት ሆነ ማለት ነው? 40 ቀን። በ40ኛው ቀን አምላካችን እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ አለው እና የጌታችን ኢየሱስ ክርስቶስን ልደት የሰማው ከ40 ቀን ጾም በኋላ ነው። ስለዚህ እኛ አባታችን አዳምን መስለን 40 ቀን እንጾማለን። አዳም ብቻ አይደለም የሚጾመው፣ ነቢያት ጾመውታል። ምናልባት ሰፊ ታሪክ ነው። ሙሴ 40 ቀን ጾሟል፣ ኤልያስ 40 ቀን ጾሟል፣ እዝራ 40 ቀን ጾሟል። በጣም ብዙ ነቢያት 40 ቀን ጾመዋል። እኛ የክርስቶስን ልደት ለመቀበል እኛም እንደ አባቶቻችን እንደ ነቢያት እንደ አባታችን እንደ አዳም እንደ እናታችን እንደ ሔዋን 40 ቀን እንጾማለን። ሌላው ሐዋርያት አባቶቻችን ሐዋርያት የጌታችን የኢየሱስ ክርስቶስን ትንሣኤ ስናከብር የምንጾመው ጾም አለ። ከትንሣኤው በፊት ሕማማቱን እንጾም ነበረ። ያው ሕማማትና አብይ ጾም በጣም የ3 ዓመት ልዩነት አላቸው። ታውቃላችሁ? ይሄንን የኋላ ሊቃውንት ናቸው አንድ ላይ ያደረጉት። በሕማማት ጾምና በአብይ ጾም መካከል የስንት ዓመት ልዩነት አልኳችሁ? ጾሙን ከፋሲካው ጋር አገናኝተው ሕማማቱንና አብይ ጾምን አንድ ላይ ያመጡት የኋላ ሊቃውንት ናቸው። እና የጌታችን የኢየሱስ ክርስቶስን ሕማም እያሰብን ትንሣኤውን እንጾማለን። ትንሣኤውን ለመቀበል እንጾማለን። ሕማማቱን እንጾማለን መከራውን አስበን። ልደቱን ደግሞ ስናስብ ለምንድን ነው የማንጾመው? እንደ አባቶቻችን እንደ ነቢያት እንጾም ብለው አባቶቻችን ሐዋርያት ጾመውታል። እመቤታችን ቅድስት ድንግል ማርያም መድኃኒቴ ኢየሱስ ክርስቶስን ስወልድ እንዲሁ እየበላሁ እየጠጣሁ አልወልድም ብላ ድንግል ማርያምን ጾመዋለች። 40 ቀን በጣም ባጭሩ ይሄ ነው። 40 ቀን ስንት ቀን ይቀረናል? 4 ቀን። አንደኛዋ ቀን ከአራቱ ደግሞ መሃል አንደኛዋ ቀን ጾመ ጋድ ትባላለች። ጋድ ማን አልኳችሁ? ጋድ ወይም ጋድ ለውጥ እንደማለት ነው። እሱ አሁን ጋድ ሲባል የክርስቶስ መገለጥ፣ ጋድ ሲባል ለውጥ ማለት ነው። ምን ማለት ነው? እስኪ ልጠይቃችሁ። ኢየሱስ ክርስቶስ ረቡዕ ወይም ዓርብ ልደቱ ቢከበር ረቡዕና ዓርብ ስጋ ይበላል አይበላም? አቤት እስኪ ወንዶች ንገሩኝ፣ ይበላል አይበላም? አይበላም አይደለም? እህቶች በክርስቶስ ዓርብ ወይም ረቡዕ ልደቱ ቢውል ይበላል አይበላም? ፍስክ በነገራችን ላይ ስብከተ ወንጌል ኪሳራ መሆኑን የሚገባኝ ይሄንን እያሰብኩ ነው። እኛም ዝም ብለን ይኸውላችሁ ዝም ብለን አሁን እንደክማለን። አባቶች እንደው በቃ ሳይቋረጥ
ቢያንስ እኛ በእኛ ስንፍና ምክንያት የቀረ ነገር የለም ለማለት ነው እንጂ እርግጠኛ ነኝ አሁን አይበላም ይበላል። በተለይ አይበላም ያላችሁት እንደው በትንሹ 30 ዓመት ሆኗቸዋል ወይም ከዛ በላይ አይደል? እና ይህን ያህል ዓመት አልበላችሁም? የሚገርም እኮ ነው አንዳንዴ። እሺ ይበላል፣ አልበላችሁም ማለት ነው። በዚህ በአብይ ጾም እና አንዳንድ የገጠር እናቶቻችን አባቶቻችን አብይ ጾም ሲጾሙ ይኖሩና በዓለ ሃምሳ ላይ ረቡዕና ዓርብ ይበላል አይበላም? እና በጣም አንዳንድ እናቶች አረ እኔ ዓርብ ስጋ አልበላ የፈለገው ታምር ቢሆን በ50 ቀን በፋሲካ እንኳን ረቡዕና ዓርብ ስጋ የማይበላው አረ እንደው እኔ ይቀፈኛል የሚሉ ያንን ይዛቸው መሰናም ይቀፋችኋል። አረ የሚቀፋችሁ እሱ ራሱ የሚቀፈው ነገር ነው። እናንተ መቅፈፍ ያለበት ምን ማለት ነው? ስርዓቱን የሚበልጠው ከስራ ስርዓት ይበልጣል። ምን አልኳችሁ? ከስራው ምን ይበልጣል? ስርዓት የሌለው ስራ ተቀባይነት ስለሌለው ከጾማችን ይልቅ አጿጿማችን ይበልጣል። ቅድም እንዳልኩት ማለት ነው። ዝም ብሎ ስለ ጾመ ሰው ዋጋ የለውም። እንዴት ጾመ፣ በምን ጾመ የሚለው ነገር ከሌለ ማለት ነው። ከስራ ስርዓት ይበልጣል። ለዚህ ይመስለኛል እንግዲህ ክቡር መላከ ብርሃንም ስለ ስርዓተ ቤተክርስቲያን እናንተን ስለ ስርዓተ ቁርባን ስለ ስርዓተ ቅዳሴ እንድትማሩ የፈለጉት። ለማንኛውም እውነት ነው፣ ከስራ ስርዓት ይበልጣል። ስርዓት የሌለው ምንም ነገር ዋጋ የለው። ትምህርት እንዳይሰፋ እንጂ ያለ ስርዓት የጾሙ ግን ጥቅም ያጡ፣ ያለ ስርዓት እግዚአብሔርን ያከበርን የመሰላቸው ግን የተቀሰፉ፣ ያለ ስርዓት ታቦተ ጽዮንን እንነካለን ያሉ ግን የተቀሰፉ እንዲህ አይነት ሰዎች አሉ። እና ረቡዕና ዓርብ ቢሆን የጌታችን የኢየሱስ ክርስቶስ የልደት ቀን ምን አላችሁ? ይበላል አይበላም? እርግጠኛ ነኝ የሆነ ዓመት ላይ ደግሞ ብትጠየቁ አይበላም የሚልም ሰው አለ። የተለመደ ነው። እሺ ለዛሬ ግን አይበላም የሚለውን እንዳትረሱት። ምንድነው ይበላል የሚለውን እንዳትረሱት። ይበላል። ነገር ግን ለምሳሌ ረቡዕ ከሆነ መቼ እንጾማለን ማለት ነው? ማክሰኞ። ዓርብ ከሆነ መቼ እንጾማለን? አሁን እቺ ትንሽ ልትከብዳችሁ ትችላለች። ቀጥሎ የምለው ነገር እንግዲህ እግዚአብሔር ይርዳችሁ እኔንም ይርዳኝ። አሁን ለምሳሌ ረቡዕ ሲሆን ማክሰኞ ጾም። ማክሰኞ እኮ በራሱ ጾም ነው። የጾመ ነቢያት ከህዳር 15 ጀምረን ይዘው የመጣ ነው። ጾም አለ፣ ያልተቋረጠ ጾም። በጾሙ ላይ ምን ጾም አለ? በጾሙ ላይ ጾም የለም። ስለዚህ ለምን እንጾማለን ነው። ጥሩ። አሁን በጾሙ ላይ ጾም የለም ብሎኛል። እዚህ ጋር የትኛው እርሶ ነው ታዲያ? እሺ ለምሳሌ ዛሬ ቀኑ ማን ነው? አቤት ዛሬ ጾመዋል አይደለም? አቤት ጾመዋል አልጾሙም? ዛሬ እሺ ጾመዋል። የጾሙት ረቡዕ ነው ወይስ የነቢያትን ጾም ነው? አቤት አንድ ቀን ግን አዩት። በአንድ ጾም ላይ በአንድ ቀን አንዲት ቀን ናት ረቡዕ። ተመልከቱ። ረቡዕ በመሆኗ ይጾማል። ደግሞ ምን በመሆኗ ይጾማል? ከፋፍለው ይጾማል አይደል? ከ1 እስከ 3 የረቡዕ ጾም፣ ከ3 እስከ 6 ደግሞ የነቢያት ጾም ብለው ከፋፍለውታል። ሳይከፋፈል እንዲሁ ነው አይደል የጾመው። ያኛውም አሁን ለምሳሌ ጌታችን የኢየሱስ ክርስቶስ ልደት ታኅሳስ 29 ረቡዕ ቢሆን 28ኛዋ ቀን ማክሰኞ 18 ሰዓት ነው የሚጾመው። አሁን ትጾሙታላችሁ። እኛ ራሱ እንጾመው እሱ ሌላ ጥያቄ ነው። ግን እንደ ስርዓት ነው የምነግራችሁ። እንደ ስርዓት ስንት ሰዓት ይጾማል አልኳችሁ? 18 ሰዓት። ቅዳሴውም ሌሊት እንደ ትንሣኤ እንደ ጥምቀት ቅዳሴ ሌሊት ነው የሚቀደሰው፣ የልደት ቅዳሴ። ስለዚህ 18 ሰዓት እንጾመዋለን። ለምን 18 ሰዓት የምንጾመው? ያቺ ቀን መጾም ያለባት 9 ሰዓት። ተመልከቱ። አንዷ ማክሰኞ ጋድም ናት፣ ደግሞ ምንም ናት። ንገሩ። ጾመ ነቢያትም ናት። ምንም ናት አልኳችሁ? ለውጥም ናት። የረቡዕ ለውጥ ናት፣ ደግሞ እንደገና የነቢያትን ጾም ናት። አያችሁ? ልክ አሁን የዛሬው ረቡዕ ጾመ ነቢያትም ነው ረቡዕም ነው። እንዴት በጾም ላይ ጾም አለ እንዴ ብለን አሁን ረቡዕን ጠይቀናል። በጾም ላይ ጾም የለም ብለን ረቡዕ ላይ አልተከራከርንም።
በረቡዕ ጾም ላይ የነቢያትን ጾም ደርበን እየጾምን ስለሆነ፣ በተመሳሳይ መልኩ ያቺ ማክሰኞ የመጨረሻው ቀን ወይም ሐሙስ የመጨረሻው ቀን ተደርቦ ምን ይላል ማለት ነው? አቤት የቻለ 18 ሰዓት ይጾማል፣ ያልቻለ ግን 9 ሰዓት ይጾማል ማለት ነው። ገብቷቸዋል? ተመስገን ነው እንግዲህ ገብቷቸዋል ወንዶች? በጣም ጥሩ። ይችማ በቃ ከዚህ በኋላ ማነሳ በጣም ቀላል ነው። 3 ቀናት አይደል ቀሩ? የመጨረሻው ትምህርት እሱ ነው። ስንት ቀናት ቀሩ? 3 ቀናት። እነዚህ 3 ቀናት ምንድን ናቸው? እነዚህ በጣም የዘገዩ የቀደሙ አሁን ከምነግራችሁ ታሪክ የቀደመ ታሪክ አላቸው። ግን እኔ ለትምህርት የመረጥኩት አንደኛውን ነው። ብዙ ወይም ደግሞ ቢያንስ 3-4 ምክንያት አለው። ከ4 ምክንያቶች አንዱን ነው የምነግራችሁ። ጾመ አብርሃም ሶርያዊ ይባላል። 3ቱ ቀን እስኪ በሉት። ምን አልኳችሁ? ጾመ አብርሃም ሶርያዊ። እሺ፣ ጾመ አብርሃም ሶርያዊ ማለት አገሩ ሶርያ ነው። ጵጵስና የተሾመው ደግሞ ግብጽ ነው፣ እስክንድሪያ። ደጉ ዘመን ያኔ ከእስክንድሪያም ወደ ሀገራችን ወደ ኢትዮጵያ ሰው ይመጣ ነበር፣ ጳጳስ። ዛሬ አይደለም ከአንድ ሀገር ወደ ሌላ ሀገር፣ አንድ ሀገር ላይ እንኳን ከምዕራብ ሰሜን፣ ከሰሜን ደቡብ፣ ከደቡብ ምስራቅ መሄድ በጣም ከባድ ነው። ታውቃላችሁ። የያዙት መስቀል ሳይሆን የሚናገሩት ቋንቋ እየታየ ማለት ነው። በቋንቋ ማገልገል፣ መቀደስ፣ መስበክ፣ ህዝብን በቋንቋ ሰብኮ ወደ ቤተ ክርስቲያኑ ማምጣት፣ የትኛውም ቋንቋ ሰዓተ ጸሎቱን ለመምራት እኔ ከህዝብ ፊት አልሆንም፣ እኔ ከህዝብ ውስጥ ሆናለሁ። ሊቀ ጳጳሱ ከህዝቡ ፊት ሆኖ እኔን ከህዝቡ መሀል እያየ ስሰግድ ይስገድ፣ ስጸልይ ይጸልይ፣ ስነሳ ስወድቅ ይውደቅ እሱ፣ ስሰግድ ይስገድ፣ ስነሳ ደግሞ ይነሳ፣ የማደርገውን በሙሉ እሱ ያድርግ፣ ነገር ግን እኔን ህዝቡ እንዳያየኝ አለና በዚህ ተስማሙ። አሕዛብ ተራራ ምረጡ ተባሉ። ደብረ ሞካታም ተባለ። ያኔ በጣም ግዙፍ ተብሎ የሚታሰበው እሱ ለነበረ ደብረ ሞካታም የተባለውን ሞካታም ይሉታል። ይህንን ተራራ እንዲያነሱት ተመረጠ። በተራራው ዙሪያ ለ3 ቀን ያህል ጾም፣ ጸሎት፣ ሱባኤ ታወጀ። የግብፅ ኦርቶዶክሳውያን በ10ኛው መቶ ክፍለ ዘመን መግቢያ ማለት ነው በ1000 ዓመተ ምህረት ገደማ ነው ይህ ታሪክ የተፈጸመው። እንዳልኳችሁ የ3 ቀን ጾማችን ከዚህ የቀደመ ታሪክም አለው። ግን እኔ ልነግራችሁ የፈለኩት ይሄንን ስለሆነ ነው። ከ1000 ዓመተ ምህረት በፊት ሌሎች ታሪኮች አሉት እና ይህን ጊዜ ይሄ አብርሃም ሶርያዊ ህዝቡን ሰብስቦ ሱባኤውን፣ ጾሙን፣ ጸሎቱን፣ ስግደቱን እየመራ በነበረበት ጊዜ አርካስሉስ የተባሉት ኢትዮጵያዊ ሊቅ ደግሞ ምን ብለው ተረጎሙት? ይሄንን የጫማ ሰፊውን ትህትና ህዝብ እንዳያየው እንዳያውቀው ተራራ ማንሳት የሚችል ሃይማኖትና ቅድስና ኖሮት ግን ይህንን ማንም እንዳያውቅበት ፈልጎ ከህዝብ መሃል መሆኑ ገርሟቸው ምን አሉ? እይሌቡ ወሎቱ ወይጸግቡ ወክብረ ሶበጸለየ ስምዖን ቀዊሞም ሊቀ ጳጳሳት ድህረ። ህዝቡ እሱን አውቀውት ከንቱ ውዳሴ ሰጥተው ወይም ደግሞ በከንቱ ውዳሴ ጸጋውን ክብሩን እንዳያሳጡት ስለፈለገ ከሊቀ ጳጳሱ ጀርባ ሆኖ ስምዖን በጸለየ ጊዜ ነቀለ ደብረ ወተከለ ደብረ። ከ3 ቀን ጾም፣ ከ3 ቀን ሱባኤ፣ ከ3 ቀን ስግደት በኋላ ተራራው 3 ጊዜ ነቀለ፣ ተራራው 3 ጊዜ ተከለ ብለው ጽፈውለታል። ምን ማለት ነው? ከ3 ቀን በኋላ ህዝብ ሳያውቀው ማን ይህን እንደሚያደርግ ህዝቡ የሚያውቀው ሊቀ ጳጳሱን ነው። ስለዚህ ሊቀ ጳጳሱ በሃይማኖታቸው በጾም በጸሎታቸው ተራራ አነሱ ተብሎ ነው ህዝብ የሚያውቀው። እና ጾሙ ሳይቀር ስያሜውን ተመልከቱት። ጾመ አብርሃም ሶርያዊ ነው የሚባለው። ተራራ ግን ያነሳ ማን ነው? ሊቀ ጳጳሱ እኮ በጣም ትልቅ አስተዋጽኦ ያለው እግዚአብሔር ሰው ነው። ግን ተራራውን ያነሳው በዚህ ሰዓት ጫማ ሰፊ ስምዖን ግን ስለተሰወረ አያችሁ። እኔ ነኝ ተራራውን ማነሳላችሁ፣ እኔ ነኝ ከውርደት ማድናችሁ፣ እኔ ነኝ ክርስትናና የክርስቲያኖች መጽሐፍ ቅዱስ ትክክል እንደሆነ እኔ ነኝ እግዚአብሔር የሚሰራብኝ ሰው የእግዚአብሔር ሰው እኔ ነኝ ብሎ በቅድስና ስም መከበር ስላልፈለገ ህዝቡ አያውቀውም፣ ታሪክ ጸሐፊ አያውቀውም። ጾመ አብርሃም ሶርያዊ ተብሎ ታወቀ። በኋላ ዘመን እሱ ካረፈ በኋላ ታሪክ ወጣ። ውስጡን የሚያውቁ ሰዎች ታሪክ ጻፉ። እሱ ካረፈ በኋላ ለካ ተራራውን ያነሳው የሰው ጫማ እያወዛ እሱ ጠውልጎ የሚኖረው የተቀደደ ልብስ ለብሶ እጅግ የከበረ የጸጋ ልብስ የለበሰ ግን ደግሞ ምድራዊ ጨርቁ የሚታየው አዳፋ የሆነ የብርሃን ልብስ የለበሰ ማንም ሰው ሲጸልይ አይተነዋል ብሎ የማይገምተው ጫማ ሰፊ የከተማ ሰው ስምዖን ይሄንን ነበር ያደረገ።
ወደኛ ዘመን ስናመጣው ብዙ ጊዜ ስምዖንን ሳነሳት እዚህ የሚለኝ የኛ ዘመን ሰዎች ምናልባት እንግዲህ ቅር የሚላችሁ ሰዎች ካላችሁ ስለ ግለሰብ እግዚአብሔር ምስክሬ ነው አላነሳም። ስለ ግለሰብ አይደለም፣ ስለ ድርጊቱ እናወራ። አባቶቻችን እንዲህ ናቸው። ራሳቸውን ይሰውሩና ስራቸው ይገልጣቸዋል። አሁን ቅርብ ጊዜ ከዘመነ ባህታውያን በኋላ ኢትዮጵያ ውስጥ የምናየው ደግሞ ምን አለ መሰላችሁ? ለምሳሌ አንድ የጥምቀት ሲዲ እያየሁ ሰዎች ሲያጠምቁ ሰይጣን ወጣው ይላል። ወጣ እስኪ በገብርኤል ይምላል ሰይጣን፣ በእመቤታችን ስም ይምላል። በኋላ በመጨረሻ በስላሴ ስም ሁሉ ይምልና ወደ ልቧ ከመለስካት እኔ ማን ነኝ እስኪ የኔን ስም ጥራ ሲሉት አጥማቂው አባ የሱ ስም እኮ ያቃጥላል እንዴት ብዬ ጠራዋለሁ አለ። የሰይጣን ቅኔ ገብቷቸዋል። ምንድነው ስህተቱ? እስኪ እዚህ ውስጥ ምንድነው ስህተቱ? አይ ሰዓቴ አልቋል ንገሩኝ። ምን አላችሁ? መጮክ ብላችሁ ተናገሩ። ምን አስፈራችሁ? የምታምኑበትን ስህተት የመሰላችሁ እስኪ ተናገሩ። የቱ ነው ስህተቱ? እስኪ እሺ ገብቷችኋል ማለት ነው። እሺ ይሄ አሁን እግዚአብሔር የፈጠረው ሰይጣን እንዳልሆነ ግልጽ ነው። ራሱ ሰዎች የፈጠሩት ሰይጣን ነው። ወይም ደግሞ በጣም ያልተማረ የመምህር ሰይጣን ይመስለኛል። ምን ማለት መሰላችሁ? ሰውየውን እኮ አሁን በቃ ይሄ ከቤተ ክርስቲያን ጋር እንዲጣሉ ያደረጋቸው ምን ማለት ነው? የስላሴ ስም አላቃጠለውም፣ የጻድቃን የሰማዕታት የእመቤታችን ስም አላቃጠለውም። እሺ የፍጡር ስም ነውና አላቃጠለውም። ምን በል ባይሆንም እንኳን እሺ አላቃጠለውም። የእግዚአብሔር ስም ሳያቃጥለው የአጥማቂ ስም ያቃጥላል? እስኪ ፍረዱ። ያቃጥላል? እሺ ይሄ ከከበዳችሁ ሌላ ምሳሌ ልንገራችሁ። እሳት እየነደደ ጠጋ ስትሉ ጭሱ ነው የሚያቃጥለው እሳቱ እኛ አጥማቂ ግን የእሳቱ ጭስ ቢሆኑ እንኳን ከእሳቱ በልጠው ጭስ ሆነው አቃጠሉ። እሳቱ ሲያቃጥል እንዴት ጭስ ያቃጥላል? ነውር አይደለም? በዛ ላይ የአጋንንት ምስክርነትን አምነው እሳቸውንማ አትንኩብን የሚሉ ከግለሰብ ጋር ተገናኝተው እኛ ቅድም እያለሁ አሁንም ልድገመው፣ እግዚአብሔር ምስክሬ ነው። አጋንንትን የሚያወጡ የሚያቃጥሉ ሰዎች ቤተ ክርስቲያን በበዙላት በዚህ ዘመን መጽሐፍ ቅዱስ ሸምድደን ግን የፈውስ ጸጋ ስለሌለን በጣም ብዙ ሰዎች ሲታመሙ ማየት ያሳዝናል፣ ሲሰቃዩ ማየት ያሳዝናል። ነገር ግን ተአምራት ዝም ብሎ እንደ ቆሎ የሚያፍሱት ነገር አይደለም። ቤተ ክርስቲያን መለኪያ ያላት ስርዓተ ፈውስ የሚባል እንዳውም ትምህርት ወደፊት ቤተ ክርስቲያኒቱ በመደበኛ ነገር ካላስተማረች ችግር ነው። ስርዓተ ፈውስ በጣም የታወቀ የተጠና ነገር ነው። ምን ልላችሁ ነው ይሄንን የምለው? ይሄ ሰው ጫማ ሰፊውን ስምዖን አስቡት። ቅድስናው እንዳይታወቅ ተራራ ማንሰቱ በህዝብ ዘንድ እንዳይገለጽ ስለፈለገ እሱ ከህዝቡ ጋር ሆኖ ተመልከቱ። ህዝቡ የሚያየው ማንን ነበር? አቤት ሊቀ ጳጳሱ ደግሞ የሚያየው ማንን ነበር? አያችሁት? ሰው ሳያውቀው ተራራው ተነሳ፣ እግዚአብሔር ከበረ። በኋላ ስማን ገለጠው ስራው። ክርስቲያኖች የአጋንንት ምስክርነት ሳያስፈልግ የበሽተኛ ምስክርነት ሳያስፈልግ እኔ አሁን አንዳንድ ጊዜ ታማሚዎች ይቅር ቦታ ይሄን እንኳን መጥቀስ ያስፈልገኝ የሆነ ቦታ ከመምህራን ከአገልጋዮች ጋር እየሄድን ሩቅ ነው እርግጠኛ ነኝ 3 ኪሎ ሜትር ነው የቀረን። ጫማ ፍቷል የሆነ ሰው እንዴ ገና ወደ ቤተ ክርስቲያን አልተቃልቀረብንም፣ ገና ግቢው ነው እንግዲህ ገዳሙ ሰፊ ስለሆነ ገና 3 ኪሎ ሜትር ላይ ምን ነው ጫማ ፍቱም? አይ ከዛስ ሌላው ሰው ጤነኛው ሰው የአርሴማ ጠበል ተናገርኩ። የት እንደሆነ ቦታውን አታውቁትም፣ ችግር የለው። የእሷ ጠበል በአጋንንት ነው የሚጠበቀው። ስለዚህ ጫማ ብትፈቱ ይሻላችሁ፣ ጋሬን እየተጠራራ ይገላችኋል አለን አንዱ ጤነኛ ሰው። ክርስቲያኖች አሁን እስኪ በንጹህ ሕሊና ሆናችሁ አስቡት። ሕግ አስከባሪ የሆነ ሰይጣን ከመቼ ጀምሮ ነው ለቤተ ክርስቲያን ሕግ አጥፍቶ መስሎኝ ይህን ሁሉ መተራመስ ያመጣብን በምድር ላይ ይህ ሁሉ ቀውስ የመጣው ስርዓት ጥሶ ከእግዚአብሔር ተለይቶ አሁን ለእግዚአብሔር ያልተገዛ ሰይጣን ለአርሴማ ተገዝቶ ነው? ምን ማለት ነው? ሰይጣን ነው ለቤተ ክርስቲያን ለጠበል ሕግ አስከባሪ የሚሆነው? ሰይጣን ነው ለኛ ሴቶች ልብስ የሚመርጥላቸው? እሱ የጸጋ ልብሱን የተገፈፈ ሰው አይደለም ሱሪ እርቃኗን ብትመጣ ሰይጣን ምን አገባው? ቤተ ክርስቲያን ናት የምትከለክል እንጂ ሰይጣን ምን አግብቶት? ቤተ ክርስቲያን ግን ራሷ ይሄንን ነገር አስተካክላ ትከለክላለች። ስለዚህ
ይሄ የአጋንንት ጥበቃ እዚህ ጠበል አካባቢ አጋንንት እንደዚህ አረ ይቆጣሉ የሚሉት ነገር ትክክል አይደለም። ምናልባት ደንብ በማስከበር ሰበብ ሌላ የማናውቀው ጥፋት አሁን የማልነግራችሁ በሰዓት ምክንያት በርካታ ቁስሎችን እያመጣብን ነው። በቤተ ክርስቲያን እንደ ሕዝብ አንድ ልብ እንዳይኖረን እየከፋፈለን ነው ሰይጣን። ስለዚህ እውነተኛ ቅድስና አሁን በሕይወተ ሥጋ ያሉ አባቶቻችን እናቶቻችን ጋር ሲሞቱ ነው የሚገለጠው። እኔን ወቁኝ አይባልም። እኔ መስክሩ የአጋንንት ምስክርነት የሰዎች ምስክርነት በፈጽሞ ምስክርነት እንኳን ቢመጣ ከአካባቢው ይሰወራሉ። ይሄንን ያደረገ እግዚአብሔር ነው እኔ አይደለሁም ይላሉ እንጂ የእርሱ ስም ያቃጥለኛል ሲባል እኔ እንደው አይ ተሳስተሃል ብለው እኔ የሚያርሙት ነበር የመሰለኝ። ቪሲዲውን እያየሁት ነበረ። ሳያርሙት ነው የቀጠለው እና ምን ነው ግን የሚያቃጥል ብለው ጭራሽ ድራማው ቀጠለ። ጸጉሮት አለ። በኋላ ሳያቸው ጸጉርም የላቸውም። ግን እንግዲህ አላቅም ነው የተላጭተውታ እኔ እንጃ ብቻ አሁን ስለ ግለሰብ ማወራበት ጊዜ ስለማይሆን ማለት ነው። ይህን ሁሉም ነግራችሁ ለምንድን ነው? እውነተኛ አባቶቻችን ቅድስናቸው ተገለጠ ሲባል ያው ልክ እንደ ስምዖን እኔን ሰው እንዳያውቀኝ ይላሉ። ጾሙ ራሱ ጫማ ሰፊው ስምዖን የስምዖን ጾም ነበር መባል የነበረበት። ግን ጾሙ አብርሃም አቤት አያችሁ ውዳሴው የመጣለት ራሱ ከሞተ ከብዙ ዓመት በኋላ ነው። እና አሁን እኛ ልክ እንደዚህ ሁሉ የት ጋር እናደርጋለን መሰላችሁ? አያችሁ መመስገን የሚገባው ስሙ የሚያስፈልገው እንደው ክብር የሚያስፈልገው የበለጠ ጫማ ሰፊው ነው። ግን አላወቅ ነው። እናንተ አሁን የጣፈጠ የሬስቶራንት ምግብ በልታችሁ በጣም ይጣፍጥ ቲፕ የምትሰጡ ለሼፍ ነው ለዌተር ነው ለዌትረስ ምን አላችሁ? ግን እንደው ምግቡ የሚያስፈልገው ለማን ነበር? ምንድነው ቲፕ የሚያስፈልገው ለማን ነበር? አያችሁ እዚያ የሀብታም ምድጃ ላይ ቆሞ የሚውል ሰራተኛ ጭስ የሚል ሰራተኛ ምግቡን አጣፍጦ የሚሰራው እሱ ነው። እሷ ናት የምትሰራው። ግን ቴንኪው የምንለው ጭስ ያለከው ሰው ነው። በጣም እኮ የምንገርም ሰዎች ነው። አሁን በዚህ ቅር እንዳይላችሁ በዚህ ስራ ላይ ያላችሁ ሰዎች እኔ ፍትሃዊነት ነው እያወራሁ ምናልባት ካላችሁ መስተንግዶ ላይ ያላችሁት ማለት ነው። አያችሁት? ግን ድካሙን የሚደክሙት ሌሎቹ ምግብ አጣፍጠው የሚሰሩት ግን እኛ እናመሰግናለን። ቲፕ የምናደርገው ምግብ ያቀረበው አባ አብርሃም የከበረ ሰው ነው። እግዚአብሔር የሚወደው እግዚአብሔር አገልጋይ ነው። ይሄን ተራራ ያነሳውና ስሙ ሊጠራ የሚገባው ግን መታወቅ የነበረበት ግን ማን ነበር ማለት ነው? የተሰወሩ አባቶቻችን ሁልጊዜም ለኛ ክብር ናቸው። አያችሁ እንደ ዘመን እንደ ሀገር እንደ ትውልድ ፈተና የወጣብን ጊዜ እዚህ ከተማ ለከተማ ሰውነታቸውን የሚያደሙ በባዶ እግር ሲሄዱ መራራ በላን ሲሉ የምታያቸው በፍጹም ነው። እግዚአብሔር ምስክሬ ነው። በእነሱ አይደለም። እናንተ ሲጀመር ፍትፍት የማትወስዱላቸው አባቶች በየገዳሙ ደግሞ የ200 ሺህ ብር ስልክ የማትሰጧቸው ዘመናዊ ህይወትን የማታለማምዷቸው ከኛ አይን የራቁ እኛ የማናውቃቸው እግዚአብሔር የሚያውቃቸው ቅዱሳን ስምዖኖች ናቸው። ከነ ችግራችን ቢያንስ እንዲወተን እንገባ የሀገርን ሰላም ይጠብቁ። ቢያንስ እንጥፍጣፊ ሰላም እንኳን እንዳናጣ እግዚአብሔር የሚያውቃቸው እኛ የማናውቃቸው እነዚህ አባቶች መኖራቸው ነው እንደው ኢትዮጵያን እግዚአብሔር እስካሁን በቃል ኪዳን የጠበቃት። እግዚአብሔር አምላክ ስምዖኖችን ለሀገራችን ለቤተ ክርስቲያናችን ለህዝባችን ሲል ያብዛልን። ጫማ ሰፊው ስምዖን በ3 ቀን ጾም ጸሎት ሱባኤ ተራራ አንስቶ የክርስትናን ልዕልና የክርስትናን ክብር የገለጠበት ቀን በመሆኑ እኛም የክርስትናችንን ክብር የክርስትናችንን ልዕልና የጾምን ኃይል የጾምን አቅም የምናሳይበት ስለሆነ ይህንን ጾም 3ቱን ቀን ማለት ነው አብረን ከነቢያት ጾም ጋር እንጾመዋለን ማለት ነው። እንግዲህ እንዳልኳችሁ ይሄ ብቸኛው ወይም ደግሞ የመጨረሻው ምልክት አይደለም። ሌሎችም ነገሮች አብረው አሉ። እኔ እዚህ ጋር እጨርሳለሁ። ስርዓተ ጾም ስንል 3ኛ ነገር ነግራችኋለሁ ብዬ ነበር። በ2 ደቂቃ ልጨርስላችሁ። እየሰማችሁ ነው አይደል? እየሰማችሁ ነው በደንብ? ጥቅሙ ምንድነው የሚለውን የመጨረሻ ላድርገው። ሰዓቱ ስለሄደ ልተው ነበር ግን 2 ደቂቃ ከበቃ ልንገራችሁ። ጥቅሙ አንድ ጥቅስ ብቻ ልንገራችሁ። የዮሐንስ ራእይ ምዕራፍ 18 ቁጥር 2 ላይ ወድቀት ባቢሎን ሀገር አባይ ወኮነት ማኅደረ ለአጋንንት ባቢሎን ታላቋ ሀገር ወደቀች የአጋንንት ማደሪያ ሆነች ይላል። እስካሁን አብራችሁ እስኪ በሉ አላልኳቸውም። እስኪ አሁን ግን በሉ ታላቋ ሀገር ባቢሎን በሉ ወደቀች የአጋንንት ማደሪያ ሆነች። ራእይ ምዕራፍ 18 ቁጥር 2 ጀምሮ ያለቃል። ምን ማለት ነው ይሄ? ባጭሩ ሲተረጎም
ባቢሎን እግዚአብሔርን ተወች። እግዚአብሔር ስትተው እግዚአብሔር ሲተዋት የአጋንንት ማደሪያ ሆነች ይልና ተርጓሚ ሊቃውንት ምን ይላሉ? ሀገር ያለ ጾም ያለ ጸሎት ያለ እግዚአብሔር ስትኖር፣ ጾም ጸሎት የሌለው ህይወት ስትኖር ሀገር ደባስ የሚባል ጋኔን ያድርባታል ይላል። ምን የሚባል ጋኔን አልኳችሁ? ደባስ የሰው ስም ነው አይደል? የሆነ ጊዜ ላይ አሁን ዘመናዊነት አስቀረው መሰለኝ ይሄን ስም። እኔ አስታውሳለሁ ጎረቤታችን ደባስ ሰይጣንም ሰውም ተካፍሎት የሚኖር ስም ነው። ለምሳሌ ደበሳ የሚባል የኦሮምኛ ቋንቋ አለ መሰለኝ፣ የእሱን ትርጉም አላውቅም። አማርኛ ግን ዳባሼ ደበሳይ ማለት ደጋፊ ማለት ነው ለሰው ሲሆን፣ ለጋኔኑ ሲሆን ግን ያው እንግዲህ ያው ደባሱ ደም ወዳጅ፣ ጾም ጸሎት የሚጠላ፣ ሀገር የሚያተራምስ፣ ፍቅር ሰላም የሚያሳጣ ሰይጣን ማለት ነው ደባስ ማለት። እና ባቢሎን ስትወድቅ ከእግዚአብሔር ስትለይ ጾም ጸሎቱን ስትተው ሰይጣን መጣና በሀገሪቱ አደረ። ይገርማቸዋል። በምን አደረ አልኳቸው? በሰው ብቻ የሚያድር እንዳይመስላችሁ በሀገርም ያድራል። ሰው ቢያመው ጎትተህ ጠበል ቤት ትወስደዋለህ። አጋንንት ያደረባትን አገር ግን የት ትወስዳታለህ? ምንም እኮ ከባድ ፈተና ነው። ስለዚህ አንድ መፍትሄ አለ። ማርቆስ 9 ላይ መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ በጠየቁት ጊዜ የሆነ ጋኔን እንዲህ ብሏቸው ለምንድን ነው እኛ ማውጣት ያልተቻለን ሲሉት፣ እውነት እውነት እላችኋለሁ ይህ ወገን በጾም በጸሎት ካልሆነ ከሰው አይወጣም ማለት። ጥቅማችን ይሄ ነው። ነፍሳችንን ለስጋችን ማስገዛት አንደኛው ጥቅም ነው። የጾምን በረከት ማግኘት ሌላ ሁለተኛው ጥቅም ነው። ሶስተኛው ጥቅማችን ደግሞ ደባሱን ከሀገራችን ማስወጣት ነው። መከላከያ የማያስወጣው ሰይጣን በሰሜን በደቡብ በምስራቅ በምዕራብ መንግስት ከሆኑ ሰዎች ጋር ከሆኑ ታጣቂዎች ጋር እንደዚህ አድርጌ ሙትና ቁስለኛ አድርጌ ይላል። እነሱም እንደዛ ይላሉ፣ እሱም እንደዛ። ግን ከዚህ ሁሉ ጀርባ ጆሮአችንን የደፈነ ምላሳችንን ያረዘመ ለሰላም እንዳንግባባ ለጦርነት ብቻ የከረፋ ታሪክ እንድንናገር በማድረግ መግባቢያ ያሳጣን ደባስ ከሀገር በምን ይወጣል? ሙትና ቁስለኛ የማይሆን ድሮንም አይመታው ይሄው ሰይጣን ነው። ይህን ሰይጣን በምን እናስወጣዋለን? በሀገር ላይ ካደረ በጾም በጸሎት። ስለዚህ ሀገራችን እረፍት እንድታጣ ያደረጋት ሰይጣን ማውጣት የምንችለው በራሳችንም የመጣውን ፈተና የምናደርገው ደባስ የተባለው ሰይጣን ከህይወታችን ከሀገራችን እንዲወጣ የምናደርገው በጾምና በጸሎት ኃይል ነው። ስለዚህ የጾም ጥቅሙ በጥቂቱ ይሄ ነው። አምላካችን እግዚአብሔር በዚህ ጾም ግዳጅ ፈጽመን አምላካችን እግዚአብሔር ፊት ደርሶ ምሕረት ይዞ የሚመጣ ሰላም ይዞ የሚመጣ በረከት ይዞ የሚመጣ ጾም ይሆንልን ዘንድ አምላካችን እግዚአብሔር በጾም ሁላችንን ይቀድሰን ይባርከን። ስብሐት ለእግዚአብሔር።